ሰው አክባሪ በጣም ለሰው ክብር ያለክ ይሄ የድሮውን ገጠር ውስጥ ያለውን ባህል ያረሳክ የእውነት እንግዳ ተቀባይ አስተናጋጅ በቃ ጋይስ ብትበሉ ብትጠጡ ምን የሆነ የበላችሁ የማይመስል ይሄ አፈር ሲሆን በሞቴ እያለ የሚያበላ ሰው አለ አይደል? እንደዛ ነው ሰያና በጣም 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 ነው የምናመሰግነው ሰያ። እግዚአብሔር የልብህን መሻት ሁሉ ሞልቶልክ በሁለት እግር ቆመክ በራስክ ብዙ ነገሮች ስታደርግ ማየት እመኛለሁ። ወንድም አለም ባየሁት ነገር ደስ ብሎኛል። እንግዳ ተቀባይ ነክ፣ አክባሪ ነክ፣ አስተናጋጅ ነክ። እኔ ቃል የለኝም። በቃ የስጋ ወንድሞቼን ያገኘው ያህል ነው የተሰማኝ። ስታየን የነበረክ ደስታክ፣ ፈገግታክ እስከ ሰላምታክ ጀምሮ የእውነት በቃ ይሄ የድሮውን ባህል ያለቀክ ጀግና ወንድም ነክ። ሰያዬ ስላገኘውክም ደስ ብሎኛል። ከዚህም በኋላ እየመጣው ጠይቀሃለው። እግዚአብሔር በፈቀደ መጠን ተባረክልኝ ወንድሜ። ስላገኘውክ በአካል ደስ ብሎኛል። በእኔ ስም ሁላችሁም የምትወዱኝ ሁሉ ሰያን አመስግኑት። እሺ ትላንትና ሱቁ ሄጄ ነበርና ያው ቪዲዮ ሰያ ሰይድ ወረባቦ አብሽ ትላንትና እኔ ከምኖርበት ከተማ 2 ሰዓት ይርቃል እሱ የሚኖርበት ከተማና ከመኩ ፋኖ ጋር አብረን ሄደን ነበረ። መኩ ከአሜሪካ መጥቶ እዚህ ዱባይ ነው ያለውና ሰያን ልንጠይቀው መኩንም በዚህ አጋጣሚ ያመስግኑልኝ። ያው መኩ ባይመጣ ኖሮ እድሉም ኖሮኝ ምናምን እኔ ማስቤ ላልሄድ ይችል ነበርና ባይዘዌ ጋይሶችዬ መኩ በጣም ደስ የሚል ነገር ነው። እዚህ ዱባይ መጥቶ እያደረገ ያለው ነገር እንድንጠያየቅ አንድ በጣም ከመኩ የታዘብኩትና የወደድኩት ነገር እርስ በርስ እንድንጠያየቅ፣ እርስ በርስ እንድንገናኝ፣ እንድንፈላለግ በጣም ብዙ ነገር አድርጓል። መሲ ባላገሯን አገናኝቶኛል። መስዬን የምታውቋት ከሆነ ብዙ ልጆች እዚህ ሀገር መጠያየቅ አለባችሁ፣ መገናኘት አለባችሁ፣ እርስ በርስ መደራረስ አለባችሁ በሚል ብዙዎቻችንን እያገናኘ ነው ያለው። የእውነት እኔ ብዙም ከሰዎች ጋር መገናኛ አይነት ሰው አይደለሁኝም፣ ግን እኔን ራሱ ሰያ ጋር ሲሄድ ደውሎ ሰያ ጋር ሊሄድ ነው አብረን ሄደን ሰያን እናገኘዋለን አለኝ። ሄድን ሰያን አገኘ ነው። እዛ ሰያ ጋር ደግሞ ሌሎች ልጆችም አገኘሁኝ። ደስ ይላል። የማቀራረብ ስራ መኩ የምትሰራው ስራ የእውነት በጣም ደስ ይላል። እርስ በርስ እንድንፈላለግ፣ እንድንጠያየቅ፣ ቤተሰብ እንድንሆን መኩ ያደረገው ነገር የእውነት በጣም ደስ ይላል። መኩንም በዚህ አጋጣሚ ያመስግኑት። እማንጠያየቅ እማንገናኝን ሰዎች እንድንቀራረብ፣ እንድንጠያየቅ፣ እንድንፈላለግ አድርጓል። ዛሬን ያገናኘቻችሁ እኔ ሲሄድ እንዳትራራቁ፣ ዱባይ ሲመጣ እንዲደውልልኝ ሰያ እኔ ወደዛ ከሄድኩኝ እንድደውልለት እንድንገናኝ አድርጓልና መክዬንም በዚህ አጋጣሚ በጣም ማመስገን ፈልጋለሁ። እንዲሁም ደግሞ ሰያን የኔ ሰው አክባሪ፣ በቃ ሰያ በጣም አክባሪ። በቃ እንዴት ብዬ ልንገራችሁ፣ የእናት ሆድ ነው ያለው። እንዴት ነው እናት ልጆቿን ስታይ እንደምትርበተበተው እንደምትደነግጠው እንደዛ በቃ እርብትብት። በቃ እኔ ለራሴ ራሱ ጨነቀኝ። በቃ ይህ ዝም ብሎ ቁጭ የሚል ሰው አይደለም። የሆነ ነገር ያመጣል። አሁን ቡናውን ይለዋል፣ አሁን ምግቡን፣ አሁን ፍርቱን ምናምን በልታችሁ የጠገባችሁ ሁላ የማይመስለው ሰው ገጥሟችሁ ያውቃል። ሰያ እንደዛ አይነት ሰው ነውና አይቀይርብክ። ሰያዬ እግዚአብሔር ይህን ባህሪክን አይውሰድብክ። በጣም ነው የማመሰግነው ወንድም አለም። በአካል መጥቼ ስላየውክ ስላገኘውክም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ማለት እወዳለሁኝና በእኔ ስም ሁላችሁም ሰያን አመስግኑልኝ። እሺ ቤቱን ሲከፍት አይቀይርብክ። በቃ እውነተኛ የድሮውን ኢትዮጵያዊነት አይቼብሃለሁ። ገጠር ውስጥ ያለውን ኢትዮጵያዊነት ይሄ በሞቴ እያለ የሚያበላው አለ አይደል? ገጠር ላይ ያለው ኢትዮጵያዊ እና ሰይድ ወረባቦ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በሞገስ ያኖርክ ወንድሜ። ይህን ማለት እወዳለሁ። ያ ሁላችሁም አመስግኑልኝ። ጉቺ አመስግናሃለች ብላችሁ አመስግኑልኝ ሰይድን። በቃ የሚገርም ሰው ነው። እውነት እኔ በጣም የተለየ ነገር ነው ያየሁትኝ። እስከ ዛሬ ራሱ ስላላወቅኩት ራሴን ነው የወቀስኩትኝ።